በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የጌታዬ እናት የሚል ይሆናል። የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የምናገኘው የእግዚአብሔር ቃል ነው። ይህን ቃል የተናገረችው ቅድስት ኤልሳቤጥ ናት። ቃሉ የምስክርነት ቃል ነው። ምስክርነቱን የሰጠችው ለቅድስተ ቅዱሳን ለድንግል ማርያም ነው። ቅድስት ኤልሳቤጥ ቅድስናዋ፣ ንጽሕናዋ፣ ክብሯና ጽድቋ በእግዚአብሔር ፊት የታወቀ በቅዱስ መጽሐፍ የተመሰከረላት እናት ናት። ካህኑ ዘካርያስና ባለቤቱ ቅድስት ኤልሳቤጥ በእግዚአብሔር ፊት ያለ ነቀፋ የሚሄዱ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ። ይቺ እናት ናት ስለ እመቤታችን የመሰከረችው። ጊዜው ደግሞ እመቤታችን ቅድስት ድንግል ማርያም ኤልሳቤጥን ለመጎብኘት በሄደችና በቤተ ዘካርያስ በተገኘችበት ሰዓት ነው። ቦታውን በቤተ ዘካርያስ ነው። ከሉቃስ ወንጌል ምዕራፍ 1 ከቁጥር 38 ጀምረን እስከ 46 ብንመለከት እንዲህ ተመዝግቦ እናገኛለን። በዚያን ወራት ማርያምን ፈጥና ወደ ይሁዳ ሀገር ሄደች። ፈጥና ይላል፣ አፍጣኒተ ረድኤት ናትና ድንግል ማርያም። ደጋ ደጋውን፣ ጮቄ ጮቄውን፣ የክረምት ግብር ባለበት፣ ጉም በሚሳብበት፣ ዝናብ በሚዘንብበት፣ ለአትክልት የሚያጠጡት ውሃ በሚሄድበት በዚያ ደጋ ደጋውን ሄዳ ወደ ይሁዳ ሀገር ደረሰች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ለምንድን ነው ድንግል ማርያም ወደ ይሁዳ የሄደችው? ወደ ኤልሳቤጥ የሄደችው? ስለ 3 ነገር ትሄዳለች ኤልሳቤጥ። አንደኛ ኤልሳቤጥ ጸንሳለች ብሏታልና በስተርጅናዋ የሴቶች ግብር ከራቀላት ሙቀት ልምላሜ ከተለያት በኋላ በእውነት እግዚአብሔር አክስቴን ኤልሳቤጥን ጎብኝቷታልን? በምሕረት ስድቧን አራቀላትን? ብላ ኤልሳቤጥ መጽነሷን ለመረዳት በጆሮ የሰሙትን በዓይን ማየት ይበልጥ እርግጠኛ ያደርጋልና የኤልሳቤጥን ጽንስ ለማረጋገጥ ሄደች። ሁለተኛ ዘካርያስ ታሟል ብሏታልና እርሱን ለመጠየቅ ነው። ካህኑን የእግዚአብሔር አገልጋይ ንጹሕ ካህን ሕመሙ ደዌ አይደለም፣ የገብርኤልን ቃል ስላልሰማ። ቁጥር 19 ላይ ስትመለከቱ አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይችን የምስራች እንድነግር እንዲሰብክ ተልኬ ነበር፣ ስላልተቀበልከኝ ነገሩ እስከሚፈጸም ድረስ ዲዳ ትሆናለህ፣ መናገርም አትችልም ብሎታል። ከዚህም ጊዜ ጀምሮ ዘካርያስ አንደበቱ ተዘግቷል፣ ዲዳ ነው፣ መናገር አይችልም። ይህን ነግሯታልና ካህኑን የእግዚአብሔርን አገልጋይ ለመጠየቅ ሄዳለች እመቤታችን። ሶስተኛ ምስክር 3 ለማድረግ ነው። የአምላክ እናት መሆኗን 3 ምስክር ለማስመስከር። አንደኛ ቅዱስ ገብርኤል ትጸንስ ወትወልድ ወልደ ብሏታል። አንቺ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትጠሪያለሽ ብሎ ነግሯታል። አሁን ወደ ኤልሳቤጥ ስትሄድ ዮሐንስ በማኅፀን ሆኖ ለአምላኩ የአምልኮት ስግደት ለእሷም የጸጋ ስግደት የክብር ስግደት ሲሰግድላት
የሚመሰክር ነውና። ሶስተኛ ኤልሳቤጥ አሁን እንዳየነው የጌታዬ እናት ወደ እኔ ትመጣ ዘንድ እንደምን ይሆንልኛል ብላ የምትመሰክር ነውና ስለዚህ ስለ ሶስት ነገር ሄዳለች። እመቤታችን ወደ ይሁዳ አገር ደርሳ ከዘካርያስ ቤት ገብታ ኤልሳቤጥን ሰላምታ በሰጠቻት ጊዜ በማኅፀኗ ጽንሷ ዘለለ በደስታ። ዮሐንስ መጥምቅ የ6 ወር ጽንስ ነው መልአኩ እንደነገረን። በማኅፀኗ ላለው ለአምላኩ ለመድኃኔ ዓለም ኢየሱስ ክርስቶስ የአምልኮት ስግደት፣ እርሱን በማኅፀኗ ለያዘችው ለድንግል ማርያም የጸጋ ስግደት፣ የአክብሮትም ስግደት ሰግዶላታል። ኤልሳቤጥም መንፈስ ቅዱስ ሞላባት፣ እንዲህም ብላ ተናገረች። የጌታዬ እናት ሆይ ወደ እኔ ትመጣ ዘንድ እንደምን ይሆንልኛል? እነሆ የሰላምታሽ ድምፅ ወደ እኔ በመጣ ጊዜ በማኅፀኔ ያለው ጽንስ ሰግዶልሻል፣ በማኅፀንሽ ላለውም ለአምላኩ ሰግዷል ብላ መሰከረች። የእግዚአብሔር ቤተሰቦች የድንግል ማርያምን የሰላምታ ድምፅ በሰማን ጊዜ መንፈስ ቅዱስ በእኛ ላይ ያድራል። አሁን ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ተብሎ ነው የተመዘገበው። ተለይቷት ያውቃልና የሚሞላባት፣ እሷማ ተለይቷት አያውቅም። በእግዚአብሔር ፊት ጻድቃን ነበሩ ተብሎ ተነግሮላቸዋል። ለእሷም ለባለቤቷም ስራ አሰራት ማለት ነው። መንፈስ ቅዱስ በሰው ላይ ማደሩ የሚታወቀው ምስጢር ሲያስተረጉም፣ ትንቢት ሲያናግር፣ ምግባር ሲያሰራ፣ ለሃይማኖት ጽናትን ሲያስተምር ነው የሚታወቀው። ስለዚህ ኤልሳቤጥን ስራ አሰራት፣ መንፈስ ቅዱስ በእሷ ላይ ተገለጠ ማለት ነው፣ ምስክርነት እንድትሰጥ በማድረግ። ዛሬም እመቤታችን ወደ እኛ በመጣች ጊዜ፣ የእመቤታችን ሰላም በመጣልን ጊዜ መንፈስ ቅዱስ ጸጋውን ያሳድርብናል። እኛ እመቤታችን ያልጎበኘችው ሰው መንፈስ ቅዱስ በሱ ላይ አያድርም። ወገኖች ይህንን እርግጠኛውን የመንፈስ ቅዱስ ማደሪያ ለመሆን በመንፈስ ቅዱስ ለመጎብኘት በመንፈስ ቅዱስ ጸጋ ለመናኘት ማኅደረ መንፈስ ቅዱስ የሆነችው ድንግል ማርያም ወደ እኛ ልትመጣ ይገባል። የጌታዬ እናት ልንላት ያስፈልጋል። አሁን ኤልሳቤጥ መልአኩ ሲነግራት አልሰማችም። ድንግል ማርያምም ገና ጽንሷ አልታወቀም። ገና መልአኩ እንዳበሰራት ነው የሄደችው። ሆዷ አይታወቅ፣ ከናፍሯ አያሳውቅ፣ ምንም ምልክት የለም። መንፈስ ቅዱስ ግን ትንቢት አናገራት፣ ምስጢር ገለጠላት። ድንግል ማርያም ስለጎበኘቻት የድንግል ማርያም ሰላም ዛሬ እኛ መስማማት ያቃተን እርስ በርሳችን የምንበላላው የምንጣላው ሰላም በረከት ያጣ ነው። አገራችን ሰላም፣ ቤታችንም በረከት፣ ትዳራችንም ሰላም፣ ልጆቻችንም በረከት የሌላቸው ግርማ ሞገስ የራቀን የድንግል ማርያም ሰላምታ ስላልሰማን ነው። ድንግል ማርያም ሰላምታዋን ትስጠን። በእውነት ቤታችንን ትጎብኝልን፣ እሷ ትባርክልን። ዛሬ ድንግል ማርያም የጎበኘችው ቤት ካልሆነ የትኛውም ቤት ሰላም የለውም፣ የትኛውም ሕይወት በረከት የለውም፣ የትኛውም ሀብት ረድኤት በረከት የለውም። ስለዚህ ኤልሳቤጥ የጌታዬ እናት አለች። በማኅፀኗ ያለውን አውቃ መሰከረች። ዛሬ እኮ እኛ ምስክርነት መስጠት አቅቶናል። በሰው ፊት ስለ ሃይማኖታችን እናፍራለን። በመናፍቃን ፊት እንሸማቀቃለን። በአሕዛብ ፊት እናፍራለን፣ እንሽኮረመማለን። በአላውያን ውስጥ እንሽኮረመማለን። ስራችንን እንዳናጣ፣ ከሰፈራችን እንዳንሰደድ፣ እንዳንባረር፣ እንዳንጠላ። ሰው ቢወድ እግዚአብሔር ከጠላ ምን ይጠቅመሃል? ሰው ቢያከብር እግዚአብሔር ከናቀ ምን ይጠቅመሃል? እግዚአብሔር ካከበረ ሁሉ ይሰግድልሃል። እግዚአብሔር ከወደደ ሁሉ ይከብሃል። እግዚአብሔር ከጠላ ግን ሁሉም ይጠላሃል። ስለዚህ መጀመሪያ ከእግዚአብሔር ዘንድ ክብርና ሞገስን ለማግኘት የእግዚአብሔር ማደሪያ የሆነችውን ድንግል ማርያምን በቤታችን ማስተናገድ፣ በልባችን ማሳደር፣ መቀበል ያስፈልጋል። ኤልሳቤጥ ይሄንን ምስክርነት ሰጠች። ቀጥላም እንዲህ ነው ያለችው፣ አንቺ
ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። ብሩክት አንቲ እምአንስት፣ በዓለም ካሉ ሴቶች ሁሉ አንቺ የተለየሽ ነሽ አለቻት። ምንድን ነው ልዩ የሚያደርጋት? ይኸው እየነገረች እኮ ነው። የጌታዬ እናት አለች። የጌታ እናት፣ የክርስቶስ እናት የሚሆኑ ሴቶች የሉም። ከእሷ በፊት አልነበሩም፣ ከእሷም በኋላ የሉም፣ አይኖሩም። አምላክን በድንግልና ጸንሳ በድንግልና የምትወልድ ድንግል ማርያም ብቻ ናትና ልዩ አለቻት። አንድም ድንግል ማርያም ከሴቶች ሁሉ የተለየች ናት። በቤተ መቅደስ ያደገች፣ መላእክት ያሳደጓት፣ መላእክት የጠበቋት፣ መላእክት ያረጋጓት፣ በመቅደስ ከመላእክት ጋር ያደገች ናት። ድንግል ማርያም ልዩ ናት። ብሩክት አንቲ እምአንስት፣ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ እያማለድሽ መርገመ ሥጋ መርገመ ነፍስን የምታርቂ በረከተ ሥጋ በረከተ ነፍስን የምታሰጪ፣ አንድም መርገመ ሥጋ መርገመ ነፍስ የሌለብሽ መርገመ ሥጋ መርገመ ነፍስን የሚያጠፋ በረከተ ሥጋ በረከተ ነፍስን የሚሰጥ መድኃኔ ዓለምን በማኅፀንሽ የያዝሽ አንቺ ልዩ ነሽ፣ ብሩክት ነሽ። ወብሩክ ፍሬ ከርሥኪ፣ የማኅፀንሽም ፍሬ ብሩክ ነው። መርገመ ሥጋ መርገመ ነፍስ የለበትም። በረከተ ሥጋ በረከተ ነፍስን የሚያድል በነፍስ በሥጋ የሚባርክ ልዩ የሚያደርግ ለመንግሥተ ሰማያት የሚመርጥ ነው የማኅፀንሽም ፍሬ አለቻት። ድንግል ማርያም ልዩ ናት። ከመላእክትም ትከብራለች፣ ከደቂቀ አዳምም ትከብራለች። ለምን? የእግዚአብሔር ማደሪያ ናት። መላእክት የእግዚአብሔር ማደሪያ አልሆኑም። ቅዱሳን የእግዚአብሔር ማደሪያ አልሆኑም። ልክ ነው። እግዚአብሔር በቅዱሳንም በመላእክትም በበረከት በምእመናን በረድኤት ያድራል። እግዚአብሔር እመቤታችንን በበረከት በረድኤት ብቻ አይደለም ያደረባት፣ 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ዙፋን አድርጎ አድሮባታል፣ ኖሮባታል። ከሥጋዋ ሥጋ ከነፍሷ ነፍስ ነስቷል። ጡቶቿን ጠብቷል። መድኃኔ ዓለም ክብር ምስጋና ይግባውና ሰማይና ምድር የማይወስኑትን ወስናለች። ሰማይና ምድር የማይችሉትን ችለዋለች ድንግል ማርያም። ስለዚህ አንቺ ከሴቶች ሁሉ የተለየሽ ነሽ። ሌሎች ሴቶች ቢከበሩ ብናከብራቸው ብናገናቸው ነገሥታትን፣ መኳንንትን፣ ካህናትን፣ ዲያቆናትን፣ ጳጳሳትን፣ ቅዱሳንን ወልደዋል ተብለው ነው። አንቺ ግን የነገሥታት ክብራቸው ዘውዳቸው፣ የመኳንንት መኮንናቸው፣ የጻድቃን የሰማዕታት ሁሉ አምላካቸው የሚሆን አምላክን በማኅፀንሽ ይዘሻልና ብላ ነው ይህን ምስክርነት የሰጠችው። ስለዚህ ድንግል ማርያም ልዩ ናት። ምእመናን ድንግል ማርያም ልዩ ናት። ለዚህ ነው እርሷ መትሕተ ፈጣሪ መልዕልተ ፍጡራን የተባለች። ከፈጣሪ በታች ከፍጡራን ሁሉ በላይ ናት ድንግል ማርያም። ከፍጡራን ሁሉ በላይ ናት። አዳም የታረቀባት፣ ያጣትን ገነት መልሶ ያገኘባት፣ የተዘጋችበት የገነት በር የተከፈተችለት በድንግል ማርያም አማካኝነት ነው። ያጣትን መንግሥተ ሰማያትን ያገኘባት፣ ለ5500 ዘመን በእግር አጋንንት ሲረገጥ ሲቀጠቀጥ የነበረ አዳም፣ ከአምላኩ ከእግዚአብሔር ተለይቶ የነበረው አዳም፣ በመርገመ ሥጋ መርገመ ነፍስ በሞተ ሥጋ ሞተ ነፍስ ተፈርዶበት ይኖር የነበረው አዳም ከገነት ተባሮ በመንጸፈ ደይን ተጥሎ ወድቆ በእግር አጋንንት ሲጠቀጠቅ የኖረው አዳም ከፈጣሪ የታረቀባት፣ ወደ ቀደመ ክብሩ ወደ ቀደመ ቦታው የተመለሰባት፣ ልዕልናውን ያገኘባት ናትና ድንግል ማርያም ልዩ ናት። በእውነት የጌታዬ እናት አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። የሰው ልጅ ሁሉ ከእመቤታችን በቀር ክርስቶስ በመስቀል ላይ እስከሚሰቀል ድረስ መርገመ ሥጋ መርገመ ነፍስ ነበረበት። በአዳም በደል ምክንያት የመጣው እርግማን ያ ጥንተ አብሶ ይባላል። ጥንተ አብሶ የአዳም ኃጢአት ማለት በደም የሚቆራኝ
በዘር የሚተላለፍ ደዌ ነፍስ ነው። ሰው ወደ ገሃነመ እሳት እንዲገባ እስከዛው ድረስ ግን በሲኦል እንዲቃጠል። አዳም ከገነት በተባረረ ጊዜ ገነት ተዘግታለች። ለ5500 ዘመናት ድንግል ማርያም ናት ያስከፈተችው። ዕፀ በለስ በልቶ ነው ያስዘጋት። እሷ ደግሞ ዕፀ ሕይወትን ወልዳ ነው ያስከፈተችው። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ብላ መሰከረች። እንዲያውም እንዲህ አለች፣ ከጌታ የተነገረላትን ያመነች ብፅዕት አለቻት። የእመቤታችን ብፅዕናንም ተናገረች። ይኩነኒ በከመ ትቤለኒ ያለችውን ነው። እኔ ለእግዚአብሔር ባሪያው ነኝ፣ እንደ ቃል ይደረግልኝ ብላ ከመልአኩ የተነገረላትን የምስራች መቀበሏን ስትመሰክር ነው። ስለዚህ እመቤታችን አማኝ መሆኗንም ነው። የመጀመሪያዋ የወንጌል አማኝ ተሰባኪ ድንግል ማርያም ናት። የመጀመሪያው የወንጌል ሰባኪ ቅዱስ ገብርኤል ነው። ለድንግል ማርያም ትጸንሲ ወትወልድ ወልደ ወትሰምይዮ ስሞ ኢየሱስ ብሏታል። እነሆ በድንግልና ጸንሰሽ በድንግልና ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ወንጌል ማለት ይሄ ነው። ወንጌል እኮ ሌላ ትርጉም የለውም። ወረደ፣ ተወለደ፣ ተጠመቀ፣ ሞተ፣ ተቀበረ፣ ተነሳ፣ አረገ፣ ዳግም ይመጣል። ይሄ እኮ ነው ወንጌል። ቅዱስ ገብርኤል ይህንን ነገራት። ስለዚህ ቅዱስ ገብርኤል የመጀመሪያ ሐዋርያ ሆነ። ድንግል ማርያምም የመጀመሪያዋ አማኝ ሆነች፣ የወንጌል አማኝ። ከጌታ የተነገረላትን ያመነች ብፅዕት አለቻት። ያመነች ብፅዕት ድንግል ማርያም የኤልሳቤጥን ምስጋና ምስክርነት ከሰማች በኋላ እንዲህ አለች፣ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም ሐሴት ታደርጋለች፣ እነሆ የባሪያይቱን ውርደት ተመልክቷልና ከዛሬ ጀምሮ ያስተበጽዑኒ ኩሉ ትውልድ፣ ትውልድ ሁሉ ብፅዕት ይሉኛል ያመሰግኑኛል አለች። ምን አንቺ ብቻ አይደለሽም ብፅዕት የምትይ፣ እኔ በአንድ መልአክ በቅዱስ ገብርኤል በአንዲት ባልቴት በቅድስት ኤልሳቤጥ ብቻ ብፅዕት ተብዬ የምቀር አይደለሁም። እምይእዜሰ ያስተበጽዑኒ ኩሉ ትውልድ፣ ነው ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብፅዕት ይሉኛል። አባቶቻችን ሲተረጉሙት ትውልደ ሴም፣ ትውልደ ያፌት፣ ትውልደ ካም፣ ከዚህ የወጣ ትውልድ የለምና ሁሉ ያመሰግኑኛል። ምን ይሄ ብቻ? ድንግል ማርያምን መላእክት ብፅዕት ይሏታል። ድንግል ማርያምን የደቂቀ አዳም ብፅዕት ይሏታል። በዚህ በዓለም በአጸደ ነፍስ የምንኖር ብፅዕት እንላታለን። በገነት ቅዱሳን ብፅዕት ይሏታል። በሲኦል ያሉትም እንኳ ነፍሳት የተኮነኑት ብፅዕት ይሏታል። በብሔረ ሕያዋን ያሉት ብፅዕት ይሏታል። በብሔረ ብፁዓን ያሉት ብፅዕት ይሏታል። በሰማይ ያሉ መላእክት ብፅዕት ይሏታል። ስለዚህ ያስተበጽዑኒ ኩሉ ትውልድ፣ ሁሉም ትውልድ ያመሰግኑኛል አለች። ሰማያውያንና ምድራውያን፣ መንፈሳውያንና ሥጋውያን ሁሉ ብፅዕት ይሉኛል። ለምን? የባሪያይቱን መዋረድ አይቷልና፣ እነሆ ጌታ ታላቅ ስራን ሰራልኛል። ምንድነው ውርደቷ? ምንድነው የባሪያይቱ ውርደት? እመቤታችን እዚህ ጋር የምትነግረን ብዙ ነገር አለ። የባሪያይቱን ውርደት ተመልክቷልና። ባሪያይቱ የተባለች ሔዋን ናት፣ የእግዚአብሔር ባሪያ። ሔዋን ማለት የሰው ሁሉ እናት ማለት ነው። የሰው ሁሉ እናት ሔዋን ተዋርዳለች። በልዕልና የተፈጠረች በልዕልና በመላእክት ስትመሰገን የምትኖር እናት ሔዋን ዕፀ በለስን በልታ ተዋርዳለች። በሲኦል በእግረ አጋንንት ስትጠቀጠቅ ትኖራለች። ይህም ብቻ አይደለም፣ ወንዶች ሴቶችን በእናንተ ምክንያት ከመንጸፈ ደይን ወደቅን፣ ሞተ ሥጋ ሞተ ነፍስ ተፈረደብን፣ ከገነት ተባረርን፣ ከመንግሥተ ሰማያት አፍአ ሆንን፣ ተስፋ አጣን፣
ጽድቃችን የመርገም ጨርቅ ሆነ ብሎ ወንዶች ሴቶችን ያማርሯቸው ይመኩባቸው ነበር። ምክንያት ስህተት ናት ሔዋን ብለው ይሄ ውርደቷ ነው። አንደኛ ልጆቿ ባንቺ ምክንያት ብለው ያማርሯታል። ሁለተኛ በግራ አጋንንት ለ5500 ዘመን ስትጠቀጠቅ ስትረገጥ ኖራለችና ይህንን የባሪያይቱን ውርደት ተመልክቶ ጌታዬ ከኔ ተወልዶ እመቤት ሊያደርጋት ባሪያይቱን እመቤት ሊያደርጋት ወዷልና በመንጸፈ ደይን የወደቀችውን ሊያነሳት በወንዶችም የሚናቁትን ዓለም የሚያማርራትን ሔዋንን ተመስጋኝት ሊያደርጋት ወዷልና። አንድም ባሪያይቱ የተባለችው ሐና ናት፣ የእመቤታችን እናት። እንዲህ ብሎ ይነቅፋት ነበር፣ ቢወልዷት እንጂ የማትወልድ ማኅፀነ ደረቅ እያሉ ይነቅፋት ነበር። መስዋዕቷን እንኳን አይቀበሏት። ይህን ውርደቷን ተመልክቷልና በእስራኤል ዘንድ እንደ ኃጢአተኛ የምትቆጠር ግን ቅድስናዋ በእግዚአብሔር ፊት የታወቀላት ሐናን እኔን በብፅዓት ሰጥቷት እግዚአብሔር በልጅ ባርኳት እግዚአብሔር ሊያውም ልጅ ልኋል አምላክን የምትወልድ እኔን ሰጥቷቸው ቤተሰቦቼን እናቴን ባሪያይቱን ሐናንም ወደ ክብር ወደ ልዕልና አመጣት። እነሆ በስተርጅና እርሷም ባሪያይቱን ከውርደት አንስቷታልና ኃጢአተኛ ትባል የነበረችው ጽድቋን ገለጠ ስትል። ሶስተኛ ነፍስ ናት። የሰው ነፍስ በሲኦል መከራ ስታይ ለ5500 ዘመን ስትማቅቅ ኖራለች። የእግዚአብሔር ባሪያ የነበረችው ነፍስ የዲያብሎስ ባሪያ ሆና ኖራለች። ከኔ የሚወለደው ከነፍሴ ነፍስ ከስጋዬ ስጋ ነስቶ በመስቀል ላይ ተሰቅሎ ነፍሳትን ነፃ ሊያወጣ መጥቷልና ስትል ነው። አራተኛ ቤተ እስራኤል ናት። ቤተ እስራኤል በእግዚአብሔር የተመረጠች ሕዝቤ ተብላ የምትጠራ ሕዝቤ ሄሮያኔ ይላቸዋል። ያቺ ጉባኤ ምርጥ ጉባኤ የእግዚአብሔር ጉባኤ የተባለችው ቤተ እስራኤል በአሕዛብ ተንቃ አሕዛብ የሚበረታቱባት ጽድቃቸውን በኃጢአት ሆኖ ተቀይሮ እንዲያውም ጽድቃችን የመርገም ጨርቅ ሆኖ ብሎ ነቢያት እስከሚናገሩ ድረስ የተቆጠረው ሱባኤ የተነገረው ትንቢት ደርሶ ምን ነው መዳን አቃተን ብሎ ያዝኑ ነበርና ቤተ እስራኤልን ከኔ ከእስራኤላይቱ ከቤተ እስራኤል ከዳዊት ዘር ከተገኘው መድኃኒት ተገኝቷል ስትል ነው። አምስተኛ እርሷን ራሷን ነው የባሪያይቱን ውርደት ተመልክቷልና ያለችው። የባሪያይቱ ውርደት የባሪያይቱ ትሕትናም ይነገራል እዚህ ጋር። እመቤታችን ምንድን ነው የእርሷ ደግሞ ውርደቷ ብንል በቤተ መቅደስ ያደገች ማን ነው ያዋረዳት? አዋልደ እስራኤል ንቋታ ታዝን ነበር። ሐዘኗ አዳም ከገነት በመባረሩ ድንግል ማርያምም ታዝን ነበር። የተነገረው ትንቢት የተቆጠረው ሱባኤ የተመሰለው ምሳሌ ደረሰ። ምን ነው ጌታ ይወለድ ቀረን ብላ እሷም ታዝን ነበርና የባሪያይቱን ትሕትና ተመልክቷል ማለት ድንግል ማርያም በቤተ መቅደስ ትንቢተ ኢሳይያስን ስታነብ ወናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች የሚለውን ስታነብ ምነው ከዚች ሴት ዘመን ደርሼ አገልግያት ውሃ ቀድቼ እንጨት ሰብሬ እግሯን አጥቤ ባገለገልኳት ደንገጡራ ሆኜ ብላ ድንግል ማርያም በትሕትና ይህን ተመኝታ ነበር። ይህን ትሕትናዋን ተመልክቶ ያችን ግን እሷን አደረጋት። ድንግል ናት። ከደናግል እስራኤል ተለይታ በቤተ መቅደስ ነው የምትኖረው። እኔ ቢሆንስ ብላ መመኘት ይገባት ነበር፣ ግን አልተመኘችም። ትሑት ናት ድንግል ማርያም። ይህን ትሕትናዋን ተመልክቶ ወደ ልዕልና የአምላክ እናትነት አድርሶኛልና ስትል የባሪያይቱን ውርደት ተመልክቷልና አለች። የጌታዬ እናት ወደ እኔ ትመጣ ዘንድ እንደምን ይሆንልኛል?
ወገኖቼ እመቤታችን ትሑት ናት፣ የዋሂት ርግብ ናት። ወደ እያንዳንዳችን ቤት ትመጣለች። በኃጢአታችን ምክንያት እኛን አትጸየፈንም። በበደላችን ምክንያት እኛን አትንቀንም። በበደላችን ምክንያት እኛን አትጠላንም። ወደ ንስሐ ትጠራናለች። የበላይ ሰብ እመቤት ወደ ንስሐ ትጠራናለች። ዕድሜ ለንስሐ ትለምንልናለች። ኃጢአታችን የሚያስጠላ ቢሆንም እኛን ግን ወገኖቿን አትጠላንም። ልጇም አልጠላንማ። ልጇ ተዛምዶናል። ወደ እኛ ሁል ጊዜ ትመጣለች። ስለዚህ እባካችሁ ወገኖቼ ልባችንን ለድንግል ማርያም ማደሪያ እናድርግ። ጆሮአችን ድምጿን እንዲሰማ እናድርግ። ማኅደረ ድንግል ማርያም እንሁን። በቤታችን በልባችን እንድታድር። በቤታችን በልባችን የምታድረው ደግሞ ነዳያንን ስንጎበኛቸው፣ ሐዘንተኞችን በስሟ ስናረጋጋቸው፣ የተራቡትን ስንመግባቸው፣ የታረዙትን ስናለብሳቸው፣ የተጠሙትን ስናጠጣቸው፣ ስንመግባቸው፣ የታሰሩትን ስናስፈታቸው፣ የታመሙትን ስንጠይቅ ነው። በጎ ምግባር ሲኖረን ነው። ንስሐ ስንገባ ነውና እንደ ኤልሳቤጥ ሳንሆን እንደ ኤልሳቤጥ የጌታዬ እናት ልንላት አይገባም። የጌታዬ እናት ለማለት ልጆቿ መሆን ያስፈልጋል። ልጆቿ ለመሆን ደግሞ እርሷ የምታዘንን ትእዛዝ መቀበል አለብን። በዮሐንስ ወንጌል ምዕራፍ 2 ላይ አያችሁ አይደል? ግበሩ ከዘይቤለክሙ፣ ልጄ የሚላችሁን ሁሉ አድርጉ ነው ያለችው ድንግል ማርያም። እሱ ደግሞ የሚለን ምንድን ነው? ትእዛዛቴን ጠብቁ ነው። ትእዛዟን የልጇን ትእዛዝ ከጠበቅን ድንግል ማርያም ሁሌ ወደ እኛ ቤት ትመጣለችና የእመቤታችን ጣዕሟ፣ ፍቅሯ፣ ረድኤት በረከቷ፣ አማላጅነቷ፣ የልጇ ምሕረትና ርኅራኄ ከሁላችን ጋር ይሁን። ይቆየን።